ሰላም ጤና ይስጥልኝ እንደምን ከርማችኋል። ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው የወልቃይት ጉዳይና የፋኖ ትግል በሚል አርዕስት ይሆናል። መልካም ቆይታ። እሺ እንግዲህ በዋናነት ይህን አርዕስት የመረጥንበት ዋና ምክንያት አሁን ያለው ሁኔታ ሁላችንም እንደምናውቀው ወልቃይት ላይ የህወሓት ሰራዊት ጥቃት ለመፈጸም ሞክሯል። ይህንን በተመለከተ እንግዲህ የወልቃይት ጉዳይ እንዴት ይፈታል በሚል የመጀመሪያ ነጥብ አንስተን እንወያያለን። እንግዲህ የወልቃይት ጉዳይ እንዴት ይፈታል ብለን ስናነሳ መጀመሪያውኑ ወልቃይት ላይ እንዴት ችግር ተፈጠረ የሚለው ወደ ኋላ ተነስተን ታሪክ አንስተን መነጋገር ይኖርብናል። እንግዲህ ሁላችንም እንደምናውቀው ኢትዮጵያ በክፍለ ሀገራት እየተከፋፈለች ሀገር ነበረች። በክፍለ ሀገር ማለት ፊዚካል ጂኦግራፊ ወይም ጂኦግራፊን መሰረት ያደረገ ወንዝ፣ ተራራን የመሳሰሉት መሰረት ያደረገ ነበር ክፍለ ሀገሯ የተዋቀረው ማለት ነው። ይህ እነዚህ እንግዲህ ክፍለ ሀገራት ለብዙ ሺህ ዓመታት የቆዩ ናቸው። በእነዚህ ማንነቶች ለምሳሌ ጎንደር ስንል፣ ትግራይ ስንል፣ ወሎ ስንል፣ ሸዋ ስንል፣ ወለጋ ስንል፣ ሀረር ስንል፣ ጅማ ስንል ሌሎችም ቦታዎች እነዚህ የምናነሳቸው ክፍለ ሀገራት ረጅም ታሪክ ያላቸው ናቸው። በየራሳቸው ነገስታቱም ይሁን ሱልጣኖች የሚያስተዳድሩት እንደነበረ የሚታወቅ ነው። እንግዲህ እነዚህ የተዋቀሩበት ዋና ምክንያት ወይም ኢትኖሴንተሪክ መሰረት ያደረገ ሳይሆን ወይም ባህልን ወይም ሃይማኖትን ወይም ቋንቋን መሰረት ያደረገ ሳይሆን ወንዝን፣ ተራራ መሰረት ያደረጉ ናቸው። እነዚህ የክፍለ ሀገሮች የተዋቀሩት ማለት ነው። ስለዚህ ከዛ በፊት ማንኛውም ከ1983 በኋላ ህወሓት ከገባ በኋላ እንግዲህ ራሱ ህገ መንግስት ቀርጾ ወይም አማራ ባልተሳተፈበት የአማራ ህዝብ ባልተሳተፈበት ወይም እንደ ድርጅት ማንም አማራን ወክላለሁ ብሎ ባልተሳተፈበት ውስጥ ህገ መንግስት ቀርጸው እነዚህም ቦታዎችንም የቋንቋን መሰረት አድርገው ክፍለ ሀገራትን መስርተዋል ማለት ነው፣ ወይም ክልል ብለው መስርተዋል። እንግዲህ እነዚህ አከላለሎች ከዚህ በፊት ያልነበሩ ናቸው። ቋንቋን መሰረት ያደረገ ስለሆነ በፊት የነበረውን የፊዚካል ጂኦግራፊ ወይም ጂኦግራፊ መሰረት ያደረገው የክፍለ ሀገራት አከላለል ወይም አስተዳደር ጋር ፍጹም የሚጋጭ ሆኖ የሚታይ ነው እና በወልቃይትም እንግዲህ የተወሰደው በህወሓት ፍላጎት ነው ወይም የትግራይን ለማስፋት በሚል ከወልቃይት ከጎንደር ላይ መሬቱን ወስዶ ህዝቡንም ትግራይ ናችሁ ብሎ ነው እንግዲህ ያን መሬት ቆርሶ የወሰደው ማለት ነው። የተወሰደው በኃይል ነው። ህወሓት ይሄን እንዴት አደረገ ሲባል ወልቃይትን ህወሓት የተቆጣጠረው ወይም የያዘው አዲስ አበባን ከተቆጣጠረ በኋላ ነው እንጂ ትግራይ ሲገባ ወይም ጎንደር ሲገባ አይደለም። ወልቃይትን የወሰደው አዲስ አበባን ተቆጣጠረ በኋላ ነው። እንግዲህ ምንድነው ማዕከላዊ መንግስቱን አፍርሶ ሌላ መንግስት ወይም ሌላ ስርዓት ከመሰረተ በኋላ ነው እንግዲህ ወልቃይትን የያዘው ማለት ነው። ከዛ በኋላ ህወሓትም ወልቃይትን ያጣው አዲስ አበባን ለቆ ወደ መቀሌ በገባበት ጊዜ ነው። ስለዚህ ዋናው መተኮር ያለበት ይህ ችግር እንዲፈታ መጀመሪያውኑ ይህንን ችግር ለማስተካከል የማዕከላዊን መንግስት መቆጣጠር የሚጠቅም ነው ማለት ነው። ወይም መጀመሪያውኑ ህወሓት አዲስ አበባ ሲገባና ማዕከላዊውን መንግስት የነበረውን ወይም ከዛ በፊት የነበረውን መንግስት አፍርሶ መንግስቱን ሲቆጣጠር ነው ወልቃይትን የወሰደው እና
ስለዚህም ያጣው ደግሞ ወልቃይትን አሁንም ማዕከላዊ መንግስትን ስላጣ ነው። ስለዚህ የወልቃይትን ችግር ለመፍታት መጀመሪያ ማዕከላዊውን መንግስት በመቆጣጠር የሚያስፈልግ ነው ማለት ነው። ወልቃይት በህገወጥ መንገድ እንደተካለለ የሚታወቅ ነው። ወደ ትግራይ እንደተወሰደ ማንም ይሄ በታሪክ ማንም የሚያውቀው ነው፣ የሚያረጋግጠው በኃይል በጉልበት የተወሰደ ነው። እብንፍ ህገ መንግስቱን ከመቀረጹ በፊት ነው ህወሓት መሬቱን የወሰደው። እንደዛም ቢሆን እንኳን ህገ መንግስቱ ራሱ ህገ ወጥ ስለሆነ ህጋዊ መንግስት አይደለም። ምክንያቱም መንግስትን የሚያቋቁመው ፓርቲዎች ሳይሆኑ ድርጅቶች ሳይሆኑ ህዝብ ነው። ህዝብ ተወክሎ ነው ህዝብ ህገ መንግስት የሚያረቀው እንጂ ፓርቲዎች፣ የፖለቲካ ድርጅቶች፣ የፖለቲካ ፓርቲዎች ህገ መንግስት ሊቀርጹ አይችሉም። ምክንያቱም መጀመሪያውኑ የኢትዮጵያ ህዝብ አልተጠየቀም። ክፍለ ሀገር ፊዚካል ጂኦግራፊ ይሻልሃል ወይስ ካልቸራል ጂኦግራፊ ወይም ቋንቋን መሰረት ያደረገ የመንግስታዊ አስተዳደር ወይም አከላለል ይሰራ ተብሎ ህዝቡ አልተጠየቀም፣ ቮት አላረገበትም። ስለዚህ ህዝበ ውሳኔ እስካልሰጠበት ድረስ ያ አሁን ተካሏል የሚባለው ቦታ ዝም ብሎ የሀሳብ ህገ ወጥ የሆነ ነው። ስለዚህ እንደ ህጋዊ አድርጎ ማሰቡ ራሱ በጣም በጣም ትክክል አይደለም እና ህገ ወጥ የሆነ አከላለል ነው መጀመሪያው የተከለለው ማለት ነው። እንደው አሁን ወልቃይት ላይ አነሳን እንጂ በየቦታዎች እንደዚህ አይነት ችግሮች አሉ በኢትዮጵያ ውስጥ በየቦታው ሸዋ ላይ አለ፣ ሀረር ውስጥ አለ፣ ሌሎች ክፍለ ሀገሮችም እንደዚህ አይነት ችግሮች አሉ። እንደዚህ ያከላለል ችግር ምክንያቱም ባህልን ካልቸርን መሰረት ያደረገ ስለሆነ ከበፊት ጥንታዊ ከሆነ ወይም ታሪካዊ የሆነ ሂስቶሪካል ከሆነው ጋር የሚጋጭ ነው። ራሱ እርስ በርስ ራሱ አለመግባባት የሚፈጠረው ልብ ብለን አይተን ከሆነ በእነዚህ አካባቢዎች ለምሳሌ ወለጋ ውስጥ ያለ ሰው ከባሌ ካለው ኦሮሞ ጋር በባህል በማንነት አይመሳሰልም፣ ወይም ከሸዋም ጋር እንደዚሁ ልዩነት አለው። ሀረር ካለው ከሸዋው ጋር ልዩነት አለው፣ ሸዋ ካለው ሀረር ጋር፣ ጅማ ካለው ከሀረሩ ጋር ከሸዋው ጋር ልዩነት አለው እና የባህል ልዩነት አለው፣ የማንነት ልዩነት አለው፣ የታሪክ ልዩነት አለው። ስለዚህ እነዚህ ሁሉ የሚያጋጩ ናቸው እስካሁን ድረስ። ምክንያቱም ለሺህ ዓመታት የቆየ ማንነት ስለሆነ እንደዚሁ በቀላሉ ያንን ማንነት መሻር አይቻልም። ስለዚህ የወለጋ ተወላጅ ለብቻ ሲሰባሰብ እናያለን። የጅማው ኦሮሞ ለብቻው ሲሰባሰብ እናያለን። የሀረሩ ኦሮሞ ለብቻው ሲሰባሰብ፣ የአርሲው ለብቻ፣ የሸዋው ለብቻ፣ የባሌው ለብቻ ሆኖ እናያለን። ምንም እንኳን እነዚህ አንድ ኦሮሞ አንድ ነው፣ አንድ ቋንቋ ተናጋሪ ስለሆናችሁ አንድ ናችሁ ተብለው ቢባሉ በታሪካቸው ረጅም ዕድሜ ያሳለፈው ማንነትን በቀላሉ መሻር የሚቻል አይደለም። በዚሁም በአማራም ተብሎ በተከለለው ውስጥ ወያኔ በሰጠው ክልል ውስጥም አንድ ላይ እንዲሆኑ የተደረጉት ሸዋ፣ ጎንደር፣ ወሎ እና ጎጃም እነዚህም ቢሆኑ ረጅም ታሪክ ያላቸው ናቸው። ስለዚህ በየራሳቸው የራሳቸው ማንነት አለ። አሁን የተሰጠው የቋንቋ ማንነት ይሄ ታሪካዊ የሆነው ጥንታዊ የሆነው ረጅም ዕድሜ ያሳለፈው ማንነት ሊሽረው አልቻለም። ስለዚህ የሚያሳየው ምንድነው? ህዝብ አልተጠየቀም። ህዝብ ሳይጠየቅ ነው ይሄ ህገ መንግስት የተቀረጸው፣ ይሄ ክልል አስተዳደርም ተብሎ የተከለለው ማለት ነው። ስለዚህ ይሄ ችግር በየቦታው አሁንም መነሳቱ የማይቀር ነው። ሀረር ላይ ለምሳሌ አደሬዎችም በዛች ቦታ ነው የሚኖሩት። በድሬዳዋ ምክንያት ሶማሌና ኦሮሞ መጋጨቱ አይቀርም። በዚህ በደቡብ ውስጥም ያሉ በጣም በጣም በሚያሳዝን ሁኔታ አንዳንዶቹ ራሱ ሀገር ላይ ኖራቸው መሬት ላይ ኖራቸው በሚችልበት ደረጃ ላይ ነው ያለው። ምክንያቱም በጣም ብዙ ቋንቋ ተናጋሪዎች ስላሉ አንድ ቋንቋ ተናጋሪ አንድ ሀገር ነው ብሎ የሚለው ነገር በዛ አካባቢ የሚሰራ አይደለም እና ስለዚህ ብሔር ነን ብለው ራሳቸውን ቢቆጥሩ መሬት ላይ ግን ያለ መሬት የላቸውም እነዚህ ሰዎች እና እንዴት ብሔር መሆን እንደሚችሉ ራሱ በጣም አጠያቂ ነው። ምክንያቱም ብሔር ማለት ሀገር ማለት ነው። ስለዚህ ሀገር ሳይኖር የዛ ሀገር ዜጋ ሊኖር አይችልም። ስለዚህ አንዳንዶቹ ምንም አይነት መሬት የሌላቸው ሰዎች ናቸው ዛሬ ብሔር እየተባሉ የሚጠሩት ማለት ነው እና
ስለዚህ ይሄ ኢትዮጵያ ውስጥ ካለው ነባራዊ ሁኔታ ጋር በጣም የሚጋጭ ወደ ጠብን የሚፈጥር አለመግባባትን የሚፈጥር ነው ማለት ነው። ይሄም ደግሞ የተሰራው በቅኝ ገዢዎች ነው። ቅኝ ገዢዎች አስቀድመው በዚህ ጉዳይ ላይ ጽፈዋል። ኢትዮጵያ የምትባልን ሀገር ለማፍረስ አስቀድመው በቋንቋና በነገድ ቢከፋፈሉ ኖሮ ኢትዮጵያ የምትባል ሀገር አትኖርም በሚለው የቅኝ ገዢዎች ስሌት የተሰራ አስተዳደር ስለሆነ ነው። እና ዋናው ቁም ነገር ወያኔ በህገ ወጥ መንገድ ነው ወልቃይትን የወሰደው፣ የሚታወቅ ነው። ያው በህገ ወጥ መንገድ ነው የወሰደው። ግን ወልቃይት ሲወስድ ግን አዲስ አበባን ተቆጣጥሮ ማዕከላዊ መንግስት ተቆጣጥሮ ህገ መንግስት በሚል ህገ ወጥ መንግስት አውጥቶ በዛ ነው ወልቃይትን ሊወስድ የቻለው ማለት ነው። ስለዚህ ወልቃይትንም ያጣው በዛው በተመሳሳይ መንገድ ማዕከላዊ መንግስትን ሲያጣ ትግራይ ብሎ ወደዛ ሲባረር እንግዲህ ለምን እንደሆነ ተሰብስበው እዛ የሄዱበት ምክንያት አይታወቅም። ወይ ትግራይን ታላቂቷ ትግራይ ብለው ትግራይን ለመገንጠል አስበው ይሆን ወደዛ ሄዱት የሚታወቅ ነገር የለም። ግን ብቻ ከአዲስ አበባ ማዕከላዊ መንግስት ባጡ ጊዜ ነው አሁንም ወልቃይትን እያጡት ማለት ነው። ስለዚህ አሁን የሆነው ምንድን ነው? በዛ ወልቃይት አካባቢ በአሁን ሰዓት በኮሎኔል ደመቀ አማካኝነት አካባቢውን እያስተዳደረ ራሱን ከአማራ ክልል አድርጎ ነው እንግዲህ በዛ ቦታ ላይ እያስተዳደረ ያለው። ይሄንን ነገር ህወሓቶች ህገወጥ ነው የሚሉት። መሬታችን ተወስዷል፣ ያ ምዕራብ ትግራይ ነው ብለው ነው የሚሉት። የውጭ ሰዎችም መቀበል አይፈልጉም ይሄን ነገር። ለዛው ኮሎኔል ደመቀን ራሱ ስም እስከ ማጥፋት ድረስ የደረሱበት ሁኔታ እንደነበረ የሚታወቅ ነው። ተጽዕኖ ያደርጋሉ፣ አሁንም እያደረጉ ይገኛሉ። ስለዚህ አሁንም ህወሓቶች ተመልሰው ወልቃይትን ለመያዝ ምን ማድረግ አለባቸው፣ ምን አይነት ጥረት እያደረጉ ነው የሚለውን ማየት ያስፈልጋል በሰፊው ማለት ነው። ወይስ ወልቃይትን በአማራ ክልል ስር ሆኖ እነ ኮሎኔል ደመቀ እያስተዳደሩት መቆየት ይችላሉ ወይ የሚለው ነገር ራሱ አጠያያቂ ነው ማለት ነው። ስለዚህ መጀመሪያ ይሄ የወልቃይት ችግር እንዲፈታ ይሄ የተሰራው ህገ መንግስት መፍረስ አለበት። ይሄ ያለው ስርዓተ መንግስት ሳይፈርስ ወይም አሁን ያለው የብልጽግና ስርዓት ሳይፈርስ ወደ ነበረው ሁኔታ መመለስ አይቻልም። ሁሌም በጦርነት ሁሌም በግጭት የሚቀጥል ነው የሚሆነው እንጂ መፍትሄ ሊያገኝ አይችልም። አሁን ወደ መፍትሄው ነው የምንመጣው። እናውቃለን። ህወሓት በኃይል በጉልበት በህገ ወጥ መንገድ ነው ወልቃይትን የወሰደው። ህገ መንግስቱም ለእኔ ህገ ወጥ ነው። ምክንያቱም ህዝብ ያልተሳተፈበት እስከሆነ ድረስ ህገ መንግስት ብለን ልንቀበለው አንችልም። የተካለለውን ክልል ተብሎ የተሰራውን የሀሳብ መስመር ነው ልንቀበለው አንችልም። ኦሮሚያ ክልል የሚባለው ነው፣ አማራ ክልል የሚባለው፣ ትግራይን ክልል የሚባለው፣ ደቡብ ክልል የሚባለው እነዚህ ሁሉ ህገ ወጦች ናቸው። ምክንያቱም ህዝብ ተሳትፎ አልተደረገበትም። ይሄ መጀመሪያ መረዳት ያስፈልጋል። ያን ከተረዳን ለመፍትሄው እንዴት ነው የምንመጣው ነው። ስለዚህ መጀመሪያውኑ ይሄን ህገ መንግስት መቀየር ያስፈልጋል። ሌላ ህገ መንግስት ያስፈልጋል። ምክንያቱም ህዝብ ያልተሳተፈበት ስለሆነ ማለት ነው። ስለዚህ ኮሎኔሉ ይገባኛል አሁን እያደረጉት ያሉ ጥረት የማዕከላዊውን መንግስት በማባበል ያለውን በዛ ቦታ ላይ በወልቃይት ቦታ ላይ ያላቸውን አስተዳደር በአማራ ክልል እንዲቆይና በዛም ተቀባይነትን እንዲያገኝ የራሳቸውን ጥረት እያደረጉ ነው። ግን ማዕከላዊ መንግስት ያለው ወይም የአብይ ስርዓት የብልጽግና ስርዓት ይሄን ይፈልገዋል ወይ? ይሄ መጀመሪያውኑ ይሄ ህገ መንግስት የወጣው በኦነግና በህወሓት ነው። ስለዚህ ኦነግ የማይገባውን ቦታ ነው የኦሮሚያ ክልል ተብሎ ትልቅ ሰፊ የሆነ ቦታን ሊይዝና ሊቆጣጠር የቻለው። ስለዚህ ይሄን ህገ መንግስት በቀላሉ መቀየር አይፈልግም ወይ መለወጥ አይፈልግም። ምንም እንኳን ህዝቡ ባይስማማ፣ የኦሮሞ ህዝብ ባይስማማ፣ የኢትዮጵያ ህዝብ ባይስማማ መቀየር አይፈልግም። ስለዚህ
ችግሩ ያለው ህገ መንግስቱ ጋር እንደሆነ በግልጽ ይረዳል። ስለዚህ ህወሓት ህገወጥ ነው ይሄ ወልቃይትን የወሰደው ከተባለ ነገም ይሄ ኦሮሚያ ክልል ተባለው የተሰራውም ህገወጥ ነው ብሎ የሚነሳ የሚጠይቅ አካል መኖሩ የማይቀር ነው። ስለዚህ ይሄ እንዲሆን አይፈልግም፣ ባለበት እንዲቆይ ነው የሚፈልገው። ስለዚህ ግን አሁን ባለው ሁኔታ ለጊዜው የፋኖ ኃይል ስለተነሳበት የትግል ስለተነሳበት ያለው አማራጭ ነገሩን አብርዶ ግጭቱ ስላለመግባት ወስኖ የወልቃይትን ጉዳይ በሰላም ለመያዝ እየሞከረ ነው እንጂ መጀመሪያውኑ በፕሪቶሪያው ስምምነት የተስማማው ወልቃይትን መልሶ ለህወሓት ለመመለስ ነበረ። ይሄ ደግሞ የሚሆነው የፋኖ እንቅስቃሴ አለ። መጀመሪያ የፋኖ እንቅስቃሴ የአርበኛውን ትጥቅ ማስፈታት በሚል ነበረ፣ ወይም የአማራ ህዝብን ትጥቅ ማስፈታት የሚል ነበረ በአቋም ደረጃ የወሰዱት ማለት ነው። ግን ያ ሳይሆን ቀረ። ያ ሳይሆን ሲቀር ምን አይነት ዘዴ መዘየድ ጀመሩ? አንደኛ የህወሓት ሰዎች የፋኖን ትግል ለመጥለፍ እንቅስቃሴ ማድረግ ጀመሩ። ይሄም በቀድሞ ወኪሎቻቸው አማካኝነት በተለይ ጎጃም ውስጥ የተደረገው እንቅስቃሴ ነው በዋናነት። ሌሎችም ቦታ አልተደረጉም ማለት አይደለም፣ ግን ተጽዕኖ መፍጠር ጀመሩ። የአብይ ደግሞ ምንድን ያደረገው በወልቃይት እነ ኮሎኔል ደመቀን የማባበል ስራ ነው መስራት የጀመረው እና በዚህ መካከል ክፍተት ተፈጠረ ማለት ነው። ይሄ ምንድን አይነት ክፍተት ነው የፈጠሩት? በሌላው ቦታ ያለው ለምሳሌ በጎንደርም ይሁን በሸዋም ያለው በጎጃም ያለው እና በወሎ ያለው የፋኖ ኃይል ከኮሎኔል ደመቀ ጋር እንዲጋጭ የሚያደርጉ ፕሮፓጋንዳዎች መነገር ጀመሩ ማለት ነው። ምክንያቱም ኮሎኔል ደመቀ ስቲል የፋኖን ትግል በከፊል መደገፍ ነበረበት፣ ግን ያን ማድረግ አልቻለም። ምክንያቱም ከአብይ በኩል ድጋፍ ስላለው ወይም የክልል በጀትም የተለያዩ ነገሮች ድጋፍ ስላለው ቀጥታ ለፋኖ ቢደግፍ ችግር ውስጥ የሚወድቅ ነው የሚሆነው እና ያንን ላለማድረግ ሲል ነገሩን ፋኖን ላለመደገፍ ነው ውሳኔ ወሰነው። ይሄ ማለት ግን ኮሎኔል ደመቀ እርግጠኛ ነኝ አብይን ሙሉ ለሙሉ ያምነዋል ብዬ አላምንም። ግን በተቻለው መጠን በዲፕሎማት ስራዎችን እየሰራ ነው ያለው። አብይም ደመቀን ያምነዋል ማለት አይደለም። በተመሳሳይ መልኩ የዲፕሎማት ስራ ነው እየሰራ ያለው። ነገሩን አቀዝቅዞ የመሄድ ስራ ላይ ነው ያለው። ሆኖም ግን አሁን አብይ ባለበት ጫና ለህወሓት ወልቃይትን መስጠት ይፈልጋል። ሙሉ ለሙሉ የአብይ አድሚኒስትሬሽን መስጠት ይፈልግና ከህወሓት ጋር መታረቅ ነው የሚፈልገው። ምክንያቱም ተጽዕኖ አንደኛ የውጭም ተጽዕኖ ስላለ፣ ሁለተኛ የህወሓትም ተጽዕኖ ቀላል አይደለም። ስለዚህ ከህወሓት ጋር ያለው ነገር በእርቅ እንዲያልቅ የሚፈልግ ስለሆነ አሁንም ወልቃይትን ሰጥቶ ጉዳዩ መገላገልና ወይም ህወሓት ምንም አይነት ምክንያት እንዳይኖረው ማድረግ ይፈልጋል። ስለዚህ አሁንም ስናይ የህወሓት ሰዎች በአብዛኛው ወደ አብይ ሄደዋል እኮ። ግን እነዚህ ሰዎች ሁሉም ወልቃይት ጉዳይ እንዲፈጸምላቸው ወይም ወልቃይት ወደ ትግራይ የትግራይ ክልል ነው ብለው የሚያምኑ ናቸው። ስለዚህ ምንድነው ግን እነሱ የተሳካላቸው? እነ ኮሎኔል ደመቀ ማድረግ የነበረባቸው በተቻለ መጠን ከፋኖ ጋር ግጭቱ ስላለመግባት ወይም ህወሓት በጣልቃ ገብነት በራሱ ወኪል አማካኝነት ሰዎችን እያስገባ እያሰረገ ወይም ከነዘመነ መጋብን የድርድር ነገሮችን ሲያነሳ ዝም ብሎ መመልከት አልነበረበትም። ምክንያቱም አሁንም ድረስ የአማራ ህዝብ ማዕከላዊ መንግስት እስካልያዘ ድረስ ወልቃይትን የማግኘት እድል የለውም። ቀደም እንዳልኩት መጀመሪያውኑ የማዕከላዊ መንግስት ወይም ስርዓተ መንግስቱ መቀየር አለበት። አዲስ ስርዓተ መንግስት ካልመጣ እና ወይ ወደ ወልቃይትን ወደ ጎንደር የሚያካልል ህግ እስካልመጣ ድረስ ወይም ሙሉ ለሙሉ የነበረውን ስርዓት ወይም ስርዓተ መንግስት የሚያፈርስ ነገር እስካልመጣ ድረስ
ወልቃይትን የማግኘት እድል አይኖረውም፣ በህግ አይኖረውም። ከዚህ ሁሌም ግጭት ውስጥ ይወድቃል፣ ሁሌም ተጽዕኖ ውስጥ ይወድቃል፣ ሁሌም በስጋት ውስጥ የሚኖር ነው የሚሆነው። ምክንያቱም ለዚህ ነው አሁን ምርጫ ቦርድ ወልቃይትን ወደ ትግራይ አድርጎ ያስቀመጠው። ምክንያቱም ያለው የተሰራው የህወሓት ህግ ነው፣ የኦነግና የህወሓት ህግ ነው ያለው። ስለዚህ ያንን ነገር ቢመልስ አሁን ህግ አፍራሽ ሆኖ ነው የሚቀርበው ምርጫ ቦርድ። ስለዚህ ያለው አማራጭ ወልቃይትን ወደ ትግራይ አድርጎ ማስቀመጥ ነው። ስለዚህ ኮሎኔል ደመቀም ሆነ የወልቃይትም ህዝብ የጎንደርም ህዝብ ምናልባት ይህን ትግል የሚደግፍ ወልቃይት የአማራ ክልል ናት ብሎ የሚያስብ ወይም ወደ ጎንደር መሆን አለበት ብሎ የሚታገል መጀመሪያ ትኩረቱን ማድረግ ያለበት የማዕከላዊው መንግስት እስካልተቆጣጠረ ድረስ ወይም እስካልፈረሰ ድረስ ወልቃይት የጎንደር መሆን አይችልም። ይሄን ማወቅ ያስፈልጋል። በዓለም አቀፍ ደረጃም ያሉ ሰዎች እያነሱ ያሉት ይሄንን ነው። አብይም እርግጠኛ ነኝ ወልቃይት ወደ ህወሓት እንዲሆን ነው የሚፈልገው። እንዳይሆን ምክንያት እንቅፋት የሆነበት የፋኖ ትግል ነው፣ የፋኖ መምጣት ነው። ይሄን የኮሎኔል ደመቀ በጣም መረዳት አለበት። በዛ በኩል የወልቃይት ሰው የሚያደርገውን ትግል በጣም ወልቃይትን ብቻ ይዤ እዛ ላይ በማድረገው የማጠናከሩ ኃይል ብቻ ወልቃይትን ማስቀረት እችላለሁ ወይም መንግስት መመስረት እችላለሁ ብሎ ማሰብ ያለበት አይመስለኝም። ስለዚህ ነገሩን በሁለት አይን ማየት ያስፈልጋል። አንደኛ ማዕከላዊ ያለው መንግስት ማመን የለበትም። ሁለተኛ የፋኖ ትግል በህወሓቶች ቁጥጥር ስር እንዳይሆን ከህወሓት ተጽዕኖ ውጪ እንዲሆን ማድረግ መስራት አለበት። በተደጋጋሚ ብዙ ውይይቶች ነበሩ። በዚህ በጎንደር አካባቢ ያሉ ፋኖዎችና በወልቃይት ባሉ ሰዎች በጣም ብዙ ውይይቶችን ያደርጉ ነበር እና የወልቃይት ሰዎች ነገሩን በደንብ አላዩትም፣ በደንብ አልተገነዘቡትም። ዝም ብለው ያን ቦታ ስለያዙ ወይም አብይን አምነው ሁሌ አብይ አታላይ ነው አምነው ነገሩን ችላ ብለውታል እንጂ ዞሮ ዞሮ አሁን እንደምናየው ወልቃይትን አብይም ሆነ የምዕራባውያንም ኃይል ሆነ ወልቃይት ወደ ህወሓት እንዲወስድ ነው የሚፈልጉት፣ ተጽዕኖ ያደርጋሉ። ስለዚህ ያለው አማራጭ ወልቃይት ላይ ያሉት እነ ኮሎኔል ደመቀ ወይም ቡድኖቹ የፋኖን ትግል መደገፍ በዋናነት መሄድ አለበት። ግን አሁንም የፋኖ ትግል ከህወሓት ተጽዕኖ ነፃ እንዲወጣ መስራት አለባቸው። ከህወሓት ተጽዕኖ እንደ መጀመሪያው ትግል ማለት ነው። እንደ መጀመሪያው ትግል ሁሉም አማራ በየቦታው ሆኖ ወልቃይትን ይደግፍ ነበረ። የወልቃይትን ትግል የጎንደርን ትግል እንቅስቃሴም የተነሳው እንቅስቃሴ ከዛ ነው። የፋኖም እንቅስቃሴ እኮ የተነሳው ከዛ ነው እና ከዛ በኋላ እየሄደ ወደ ሸዋ ሄደ፣ ወደ ሌሎች ቦታ እየተባዛ ሄደ እና ያን መደገፍ በጣም በጣም ወሳኝነት አለው። ስለዚህ ህወሓት መጥቶ እስኪቆጣጠረው ድረስ ህወሓት መጥቶ ተጽዕኖ እስከሚያደርግ ድረስ መጠበቅ አልነበረባቸውም እና ልክ ነው። በዚህ እነ ዘመነ እነ አስረስ ማሬ በዚህ የህወሓት ወኪል እየሆኑ መምጣታቸው ያው ሁሉም ያወቀው ነገር ነው። ምክንያቱም የሚሉት አብይን እንደሚቃወሙ ለአማራ ሌላ ጠላት እንደሌለው አድርገው ነው እያደረጉ ያሉት። ግን ህወሓት ቀንደኛ የአማራ ጠላት ነው። አማራ ሁሉ የሚያውቀው ለዚህ ነው ይሄ አዲሱ ድርጅት ሲመሰረት አዲሱ ድርጅት ሲመጣ ወይም ከፋኖ የተለየ ወይም ከአማራ ትግል የተለየው ድርጅት ሲመጣ ብዙ የአማራው ህዝብ ያልተቀበለበት ዋና ምክንያት ህወሓት ስስ ልብ ያላቸው ሰዎች ወደ ስልጣኑ ላይ ስለመጡ ነው። እንደ ዘመነ ያሉ ሰዎች፣ እንደ አስረስ ያሉ ሰዎች። ስለዚህ ይሄ ደግሞ በአማራ ህዝብ ተቀባይነት የለውም። አሁንም የወልቃይት ሆነ እነ ኮሎኔል ደመቀ የፋኖን ትግል መደገፍ አለባቸው። ከህወሓት ነፃ እንዲሆን ያለ የሌላቸውን ኃይል መጠቀም አለባቸው። ምክንያቱም በስተመጨረሻ የፋኖ ትግል ነው ነፃ ሊያወጣ የሚችል።
የፋኖ የአርበኛ ትግል ነው ወልቃይትን ሊያስገኝልን የሚችል ወልቃይት ወደ ጎንደር እንድትገባ ማድረግ የሚችለው ወይም የአማራ ሆኖ መቆየት የሚችለው ማዕከላዊ መንግስትን መቆጣጠር ሲቻል ነው። ያለበለዚያ ግን የሚሆን ነገር የለም። ስለዚህ እዛ ላይ ትልቅ ትኩረት ማድረግ ያስፈልጋል። የነ አስረስ ቡድን በህወሓት ላይ ባላቸው አቋም ብቻ በህዝቡ እየተተፉ ነው ያሉት። ግን እነሱ አንደኛ ለህወሓትም ለአብይም የሚሰሩ አካል ናቸው። የወልቃይት ጉዳይ የመጣው አሁን የዛ ወልቃይት ያለውን አብይ የሚደግፍ መስሎ እነዚህ ደግሞ ህወሓትን የሚደግፉ መስሎ የመጡት የፋኖን ትግል ለማዳከም ነው። ግልጽ ነው ወይ? ምክንያቱም የአማራ ህዝብ ህወሓትን እንደማይቀበል የታወቀ ነው። የአማራ ህዝብ የትኛውም በሸዋም ይሁን ጎንደርም ይሁን የትኛውም ቦታ ያለ ህዝብ አይቀበልም። ከወልቃይት የበለጠ ሸዋው በህወሓት ብዙ መከራ ደርሶበታል፣ ብዙ ግፍ ደርሶበታል። መፈናቀል፣ ማፈን፣ መግደል የተመሳሰሉ የተለያዩ ነገሮች ከወልቃይት ህዝብ ባልተናነሰ የሸዋ ህዝብ ላይ ደርሶበታል። ስለዚህ ወያኔን የሚፈልግ ኃይል የለም። በሌሎችም ቦታ እንደዛ ነው። ስለዚህ የህልውና ትሬት አለበት በህወሓት ላይ ማለት ነው። ስለዚህ ይሄ ዝም ብሎ የሚተው ነገር አይደለም። ዝም ብሎ ህወሓትን ይዤ እሄዳለሁ የሚለው ነገር ለዛውም የፋኖን ትግል ከህዝባዊ መሰረትነቱ ለማላቀቅ የተሰራ ስራ ነው እና አስረስ እየሰሩ ያሉት ለዛ ነው። እና አስረስ ለህወሓትም ለአብይም ሊሰሩ ይችላሉ። ምክንያቱም በስተመጨረሻ አብይና ህወሓት አለቆቻቸው አንድ ናቸው። የሁለቱም ፍላጎት አንድ ነው በወልቃይት ዙሪያ። ምክንያቱም አብይ ወልቃይት እንዲመለስ ይፈልጋል። ወደ ጎንደር እንዲካለል አይፈልግም። ቢሆን ኖሮማ እስካሁን የት ነበር? ብዙ ነገሮችን መስራት ይችላል። ህገ መንግስቱ የሚቀይር የክልል አከላሎችን የሚቀይር ብዙ አይነት ህጎች ማውጣት ይችል ነበር፣ ግን አልፈለገም። ስለዚህ ህወሓት የሚፈልገውን ነገር አብይ ለማሟላት ዝግጁ ነው። አድርጎም እኮ ነው ብዙ የህወሓት ሰዎች ወደ አብይ የመጡት። ስለዚህ አሁንም የህወሓት ሰዎች ከአብይ ጋር የሚያጋጫቸው የስልጣን ጉዳይ አለ፣ የታወቀ ነው። ዝም ብሎ በወልቃይት ብቻ አይደለም። ወልቃይት የፖለቲካ ማታገያቸው ነው። ግን የወልቃይት ብቻ አይደለም። ህወሓት አንደኛ አዲስ አበባ መቆጣጠር ይፈልጋሉ። እንደፈለጉ የለመዱትን ሀብት መዝረፍ እንደ በፊቱ መሆን ይፈልጋሉ። ስለዚህ የወልቃይት ጉዳይ አለ። ምክንያቱም ከወልቃይት ይልቅ አዲስ አበባ ውስጥ የነበራቸው ሀብት ይበልጣል ለህወሓቶች። እንደፈለጉ ጥሬ ሀብትን ወይም ቡና የመሳሰሉትን ላኪና አስመጪ የነበሩ እነሱ ናቸው። ወደ ውጭ ኤክስፖርት የሚያደርጉ የነበሩት የእነሱ ካምፓኒዎች ናቸው። ስለዚህ በተለያየ ቦታ ላይ ያላቸውን ጥቅም አጥተዋል እነዚህ ሰዎች። ስለዚህ አሁን የወልቃይት ጉዳይ ብቻ አይደለም የሚያሳስባቸው፣ እነሱ ማዕከላዊ መንግስት መቆጣጠር ይፈልጋሉ። የወልቃይትማ ችግር የለውም ብሎ እኮ እስማማለሁ ብሎ እኮ እነ ጌታቸው እኮ መጥተዋል። እነ ጌታቸው አብይ እነሱ የሚፈልጉትን ነገር አሟላለሁ ብሎ የወልቃይት ጉዳይ ነው፣ ወልቃይትን እመልሳለሁ ፕሪቶሪያ ላይ የተስማማው ነገር ነው። ስለዚህ ያ ችግር የለባቸውም። አሁን የህወሓት ሰዎች ሌላ ጥቅማቸው በፊት የሚያገኙትም የነበረ የፖለቲካ ተጽዕኖ፣ የኢኮኖሚ ተጽዕኖ፣ እንደፈለጉ አዲስ አበባ ላይ የሚሆኑት ነገር በሌላው በኢትዮጵያ ክፍለ ሀገር የሚነበራቸው ነገር ስላጡ ነው። ይሄ በኦፒዲዮ ስለተያዘባቸው፣ በተረኞች ስለተያዘባቸው የባንኩንም ታንኩንም ሁሉንም መቆጣጠር በኦፒዲዮ ስር ስለሆነ ያን አይፈልጉም። ስለዚህ ያ ጉዳይ አለ እንጂ ዝም ብሎ በወልቃይት ጉዳይ አይደለም። ስለዚህ አሁን ምንድነው ለነደመቀ አንደኛ የነ አስረስንና እነ ዘመነን ከፋኑ ጋር አብረው ማየት የለባቸው። ዘመነም አስረስም እስክንድርም ጨምሮ የፋኑ ታጋዮች አይደሉም።
እነዚህ የፖለቲካ ሰዎች ናቸው። እነዚህ ወኪሎች ናቸው። እነዚህ ለዛውም የመጡት የፋኖን ትግል ለማሰናከል ነው እያለን ደጋግመን ተናግረናል። ስለዚህ አሁንም እዚህ ጋር የደመቀ ሰዎች ይሆናቸው። ምክንያቱም የብልጽግና ሰዎች ፖለቲካ እየሰሩበት ስለሆነ አደገኛ ፖለቲካ እየሰሩበት ስለሆነ ወይም የፋኖን ትግል ከነዘመነ ጋር አያይዞ ከዛ በኋላ ከህወሓት ጋር በማያያዝ የፖለቲካ ፕሮፓጋንዳ እየሰሩበት ስለሆነ ያን መቅረት አለበት። በፍጹም እነ ዘመነ ፋኖ ሊሆኑ አይችሉም። ህወሓትን እየደገፉ የአማራን ትግል ሊደግፉ አይችሉም። ከመጀመሪያው ወደዚህ ሲመጡ ወደዛ ቦታ ላይ ሲመጡ የነበሩ በጎጃም ሳይቀር የነበሩ ፋኖች በነ ዘመነ ላይ በነ አስረስ ላይ በነ እስክንድር ላይ ተቃውሟቸውን አንስተው ነበር።